በጣም ምንም አይነት ርህራሄ ባልተሞላበት ሁኔታ በአደባባይ ለሌላ ሰዎች መቀጣጫ እንዲሆን ብለው ተሰብስበው የሳር ጎጆ ውስጥ ነፍሰ ጡር ነች በዛ ሰዓት የነበረችው። እሷንም ሆዷ ውስጥ ያለውንም ልጅ አፈቀርኩ ብሎ ተከትሎ ከእሷ ጋር የሸሸውንም ይሄ የአሞቴ ሰው በአንድ ላይ በሳር ጎጆ ውስጥ በእሳት አቃጥለው ገደሏቸው። ይሄን ለታመንት ግን በጣም አሳሳቢውና ትልቁ ጉዳይ የልዑል እናትና የልዑል ጉዳይ ነው። በተቻለን ፍጥነት በተቻለን አቅም እዛ ጋር ለመድረስ ነው። አስደንጋጭ የሆነ ዜና ነበር የሰማነው። አሳ ጎርጓሪ ዘንዶ ያወጣል እንጂ ተመልክታችኋል። በቃ ይሄንን ኬዝ አቆሙ እያሉ ነበረ። አሁን ላይ እነሱን ነው መለስ ብዬ እያሰብኩ ያለሁት። አይተሃል አይደለ? የልዑል እናት የአሞቴ ዘር አለባት ስለው እንዴት እንደሆነ ያውቃል። ይሄንን ራሱ እነዚህ ትልልቅ ቦታ ላይ ያሉት ሰዎች አንዳንድ ሴምራዎችም የሚያውቁት አሞቴዎች ከልጅነት ጀምሮ እንደ ታሪክ እንደ ተረት ሲነገራቸው የሚኖር አሁን አንድ ታሪክ አለ ብነግርህ። ምንድነው? ምን አይነት ታሪክ? በጣም አሳዛኝና በጣም የሴምራዎችን ጭካኔ የሚያሳይ አንዱ የፍቅር ታሪክ አለ። አሁን ግን በዋናነት እስኪ መጀመሪያ ማጥራት የምፈልገው ይህን ጉዳይ ነው፣ የልዑልን እናት ጉዳይ። የልዑልን እናት ብትጠይቃት ታውቃለች ይህን ታሪክ የማያውቅ የለም። ይህን ታሪክ ያን ሰውዬ ብትጠይቀው፣ ይህን አባቴን ገዳይ ነው ያልኩ ሰው እሱን ብትጠይቀው ያውቃል። ህጻናቱ ትይዋ ነበሩ። ለምን? አዎ ብዙ ሚስጥር ያውቃሉ። ብዙ ነገሮችን ለእኛ ነግረውናል። ከኛ ጋር አውርተው ነበረ። ከዛ ባሻገር ግን ሌላ ድብቅ ያደረጉት ነገር እንዳለ፣ ውስጣቸውን የተቀበረ ነገር እንዳለ እርግጠኛ ነበርን ሁላችንም። እኔም ልዑልም ኤርሚያስም ብንሆን በተለይ ከኔ ጋር ባደረግነው የተጠበቀው ይሄ ስለሚታወቅ ነው። የአሞቴም የሆነ ሰው ይሄ ነገር ግልጽ ሆኖ የልዑል እናት የአሞቴ ዘር እንዳለባት መናገር የማይፈለገው ትሙት እያልክ እየፈረድክ ነው እንደማለት ስለሆነ። ምን ማለት ነው? ትሙት እያልክ እየፈረድክ ነው ማለት በጣም ጨካኞች ናቸው። በጣም ከብሳቸው እንትን አለና እንደዛ ሲያወሩ ብቻ ያንን ሰማሁ። የልዑል እናት የእኛ ዘር አላት። ስለዚህ እሷን በምንም ውስጥ መጠበቅ አለብን። ያለ ማድረግ ደግሞ በግልጽ ለመንገር ለወጣቶቹ ጊዜው አሁን አይደለም የሚል እንትን ሰማሁ እኔ። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት ሰላማችሁን ይብዛልኝ። ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ፕሊዝ ላይክ አድርጉ። ቪዲዮን ሲጀምሩት ፕሊዝ በህግ አምላክ እናንተ ምንም አትጎዱም፣ እኔ ግን ይጠቅመኛል። ስለዚህ ላይክ አድርጉ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉና ተከታተሉ። እነሆ ዛሬ ትልቅ የሆነ ሚስጥር ወጥተዋል። አዳዲስ ዜናዎችን ይዘን መተናል። ዜና እንበለው እንጂ እንግዲያውስ የልዑል እናትም ዛሬ በአዲስ የደበቀችው ሚስጥር ወጥተዋል። ስለዚህ ቪዲዮን እስከ መጨረሻ ተከታተሉት፣ እስከ መጨረሻ እዩት። እያንዳንዱ ነገር ቀንጨባ አድርጌ እነግራቸዋለሁ። ውድ ቤተሰቦቼ እንደምታውቁት ትላንት የልዑል እናት አሞቴ መሆኗ ነግሬያችሁ ነበረ። ዛሬ እንዴት ነው አሞቴ መሆኗ እንዴት እስካሁን አልታወቀም? ልዑልስ እስካሁን እንዴት አላወቀም? እሷስ እስካሁን እንዴት ደብቃ ኑራ ነበረ? ለምንስ አልተናገረችም? ለምንስ ለልዑል አልነገረችውም? ያ አሱኔ ነው ማን ነው የሚባለው ብሄርስ እንዴት እስካሁን አስቀመጣት? ምክንያቱም ራስ በራሳቸው በዚህ ነገር ማጥፋት ብቻ ነው ስራቸውን የሚባል ነገር ብሩኬ ጥያቄ ፈጥሮበት ለልጁ ጠይቆት ነበረ። እሷ እንኳን የሆነ ጊዜ አሞቴ እንዳለ ተሰባስበን ነበረ። ምክንያቱም እነዛ ጎሳዎችን ስማቸው እኮ ነው መያያዝልኝ፣ በእናታቸው ይቅርታ። እነዛ ጎሳዎችን በጣም የኛ የአሞቴ ሰዎችን ያጠፉ ስለሆነ በሄዱበት በሙሉ እኛ አሞቴዎች ስለሚያጠፉን እንዳለ ተሰብስበን ተመካክረን ነበር። እኛ ከነሱ አናንስም፣ የኛ ህዝብ ያለቀ ነው፣ የኛ ጎሳ ያለቀ ነው። ስለዚህ እኛ ራስ በራሳችን ያለውን ነገር መወያየት አለብን ተብለን አዲስ አበባ ያለ ነው በየክፍለ ሀገር ያለው ተሰባስበን ነበረ። በዛ ሰዓት በከሌ ተብሎ ትእዛዝ ሲወጣ ለሁላችንም ትእዛዝ ተሰጠናል። ባገኘችበት ቦታ እነሱ ማጥፋት አለባችሁ ተብሎ ትእዛዝ ሲወጣ ኤላ የልዑል እናት ብቻ እንዳትነኳት ነው የተባለው። በዛ ሰዓት ሁሉም ሰው ቀራለ። ልዑል እናት ማናት? ኬት የመጣች ናት? እሷ ብቻ ለምንድነው ማትነካው? ማን ስለሆነች ነው? በማለት ህዝቡ በሙሉ ተንጫጭተው ነበረ። ግን የልዑል እናት ምንም ብትሆን ዘራችን ይዛለች። ስለዚህ እሷ ከሞተች ዘራችን ስለሚጎዳ እንዳትነኳት ነው የተባለው። እኔ የምለው እሺ የልዑል እናት አሞቴ ከሆነች የልዑል አባት ወርቁ ምንድን ነው ማለት? ሁለቱም ጎሳ በአንድ ላይ ማጋባት ተጋብተው ነው ልዑል የተወለደው ማለት ነው። አሁንስ የልዑል ስቃይ በዛ። እሱ ላይ የሚመጡ ጫናዎች በሙሉ እኔ ደከመኝ። ውድ ቤተሰቦቼ የምር በጣም ደክሞኛል። እንዳያችሁ ልዑል ትናንት ጠፍተዋል። ሙሉ በሙሉ ሚዲያ ላይ አልመጣም። እንግዲህ ለሀይር ነው ወይ መረጃዎችን ያሰበሰበ ሊሆን ይችላል። ይሄ ጉዱም አልሰማም። አኪድ እስካሁን ይሰማል። ምክንያቱም ድኳሾ የእሱ ነው፣ አንድ ላይ ነው የሚሰሩት። ጉዱማ እስካሁን ሳይሰማ አይቀርም። ስለዚህ
የሉል እናት መሆኗ በደንብ ታውቃለች። ግን እነዛ ጎሳዎችን ሊያጠፏት ስለማትፈልግ ነው ብዙ ሚስጥሮችን ደብቃ አይኖሮች እንጂ እያንዳንዱ ነገር ታውቃለች፣ ትሳተፋለች ተብሎ የተሰማው። የሚገርማችሁ ነገር አንድ እርጉዝ በፍቅር ደረጃ ተብሎ ፍቅር ማሳየት ተብሎ አንድ ጎጆ ቤት ተወስዳ በእሳት ከነ ልጇ በእሳት ያቃጠሉ ሰዎች ናቸው የተባለው። ኡዙ ቢላሂ ሚነ ሸይጣን ረጂም። እንዴት ቢያስችላቸው ነው? ስለዚህ እነሱ ምንም አይነት ርህራሄ የላቸውም። ይህን ያህል ሚስጥር በሙሉ የሉል እናት ታውቃለች። ነገር ግን እሷ ለልጇ ብላ ነው ምንም ነገር ሚስጥር ያልተናገረችው፣ እስካሁን ልታወራም ያልፈለገችው ያለው። ግን ብሩኬ የመጀመሪያ ይሄ ኬስ ሲጀመር እውነት የምታስታውስ ከሆነ የሉል ለምን እንደሚጀምረው እኔ ምንም አውቀው ነገር የለም፣ ሂድ ፈልግ፣ ማን ነው የነገረ? አባትህ ነው፣ ሌላ ነገር የለህም ብላ ነው ከሉል ጋር በጣም የተጋጩት ተነበረው። ብሩኬም እንኳን ቁጭ አድርጎ ሲጠይቃት ጊዜ እኔ ምንም አውቀው ነገር የለም፣ እናንተ ጎርጉራችሁ ማታመጡት ነገር የለም፣ አሳ ጎርጓሪ ዘንዶ ይስባሉ ምናምን የሚባለው ነገር ተረት ተናግራ ነበር። ያው ተረቱ ስለማላውቀው ይቅርታ ውድ ቤተሰቦቼ። ስለዚህ በዛ ሰዓት ይሄ ኬዝ ዛሬ ብሩኬ ዛሬ ነው ሁሉ ነገር የተገለጸለት፣ ዛሬ ነው ሁሉ ነገር እንዲያውቅ የተደረገው። ምክንያቱም በዛ ሰዓት የሉል እናት ያዙ እንዲቀቁኝ ነው ያለችው ነበረው። ለምን ይሄ ኬዝ ጀመራችሁት? ለምን ገባችሁ? ለምን እንደዛ ያደረጋችሁ? ዛሬ ይህን ያህል ሚስጥር ሊወጣ ለምን እስካሁን ደበቀች? እሺ ሉል እስከ 30 ዓመት ሲሞላው ድረስ ሁሉ ሚስጥር ደብቃለች። እሺ ደብቃለች እንበል፣ እናት ናት፣ በቃ ደበቀች እንበል። ነገር ግን ለምን አሁን ሉል ከጀመረው በኋላ እናቴ እንደዚህ አይነት ኬዝ ጀምረ ያለው ስለዚህ ያለውን ነገር ንገርኝ ብሎ ሲጠይቃት ጊዜ ምንም ነገር ማቀው ነገር የለም ብላ ለምንድን ነው የተናገረችው ነው? ለምን ተብሎ ለምን የሉል ያለው ነገር ለምን አልነገረችውም እንዴ? ሉል ልጇ አይደለም ወይ? ለምንድነው በዚህ ልክ እንዲሰቃይ የሷ ጥላች እንዲያድርበት የምታረገው? በቃ ለምን እንደዚህ እንደምላችሁ ታውቃላችሁ? የእናት ጥላች አለ ወይ? የለም። ነገር ግን ሉል እናቴ የምታውቂው ነገር ካላስረጀኝ ተይ፣ እኔ ነገሩን ያንዳንዱ ነገር ፈርፍሬ እንደማወጣው ታውቂያለሽ። ስለዚህ ከዛ ሁሉ ነገሩ እንዴት እንደሆነ ያንዳንዱ ነገር ብታስረጅኝ ደስ ይለኛል ሲላት ጊዜ የሉልን እናት ግን በምንም ነገር ልትነግረው አልፈለገችም። ሁሉ ነገር ልደብቀው ነው የፈለገችው እኮ ለምን የው ዛሬ ነገሩ በሙሉ ወጣ። ያንዳንዱ ሚስጥሯ ያሞቴ ዘር እንደሆነች ከነዛ ጎሳዎች ጋር እንደማትቀላቀል ሚስጥር በሙሉ ደብቃ እንደኖረች እሷ እንዳትነካ፣ ምክንያቱም ለሉል ተብሎ በቃ ዘራችን ይዛለች እንዳትነካ ነው የተባለው። ወርቁ የማንዘር እንደሆነ እያንዳንዱ የምታውቀው ሚስጥር ነው። ለምን ለምን አልነገረችውም? ብዙ ሰዎች እንደሚያጠፉ፣ ብዙ ሰዎችን በህይወት እንደሌሉ፣ ህፃናት ከነነብሱ እንደሚቃጠል በሳት፣ እርጉዝ ከነነብሷ በሳት እንድትቃጠል ነው የተነገረው። ወዴት ያመራን ነው? ወዴት ይሆን ነው? እኔ ሉል የፈለገ ነገር ቢናገር፣ ለእናቱ የፈለገ ነገር ቢናገር፣ እኔ ሉል ጥፋተኛ ነህ አለው። እናንተ ብትሆን እንዳትሉት። ለምን ጥፋተኛ ናት? ሉል ናት፣ እናት ናት። አይነው አውቃለሁ፣ ግን ጥፋተኛ ናት። ደብቃ ኖራለች። አሁን ግሉ ሳይፈልግ ትፈለጋለህ። እንደዚህ ነገር አለ፣ አባትህ ይፈልገህ ነው ተብሎ በእግር በፈረዝ ነው የፈለጉት። አንዴ በስልክ አንዴ በመጭር እንደውም ሉል ፊት አልሰሲላቸው ነው በብሩኬ በኩል የመጡት። ነገሩ ከመጀመሪያ ጀምሮ ያለውን ነገር ካረሳችሁት እሺ። ነገርየው ሲጀምር በቃ ሉል ይቅርታ እንደዚህ ነገር አለ። ሀተ ሰሞኑ ስለ ቀለበቱ ሲያወራት ጊዜ በቃ እንደዚህ ነው ብላ ሙሉ በሙሉ ግልጽ አድርጋ ብትናገረው ምን ችግር አለው ነው? ይሄ ልጅ ይሄን ያህል ሳይሰቃል በሌላ ባዳ ሳይሰማ እያንዳንዱ ነገር ስለ ቀለበቱም ሲወራ እኮ በጣም ነው የተናደደው። እና ዛሬ ብሩኬ ምን አለ? የሉል እናት አሁንም የደበቀችን ነገር አለ ነው ያለው። በቃ ከጀርባዋ የተደበቀ ነገር አለ። የሉል እናት ከጀርባዋ የሆነ ነገር አለ፣ የተደበቀ ሚስጥር አለ። ምን እንደሆነ እሷና ፈጣሪዋ ብቻ ነው የሚያውቁት። ያው ሚስጥር የሚያውቁት እሷን የማንዘር እንደሆነች ምን እንደሆነች ለምን እስካሁን እንደቆየች። ምክንያቱም በእሷ እድሜ ያሉትን በሙሉ የአሞቴ ዘሮች በሆኑ ተጨፍጭፈው አለቀው ነው የተባሉ። ግማሹ ተቃጠሉ፣ ግማሹ ተጨፍጭፉ ማለት በእሳት አቃጠሏቸው፣ ግማሻቸው ደግሞ በራሳቸው መድኃኒት ምናምን ጨፍጭፎ ነው የጨረሰዋቸው ነው የተባለው። እሷ ለምን እንደቆየች አላውቅም። የአሞቴ ዘር ሆነ የነዛ ጎሳዎችን ሆነ ሰውን ከመጨፍጨፍ ሰውን ከማጥፋት ወደ ኋላ የማይሉ
ጎሳዎች ናቸው ነው የተባለው። ሁለታቸውም በጣም ጨካኝና አረመኔ ናቸው ተባለ። ስለዚህ ይህን ያህል ሚስጥር የምታውቅ ከሆነ በእርግጥ ልዑል ይቅርብህ፣ በዚህ ነገር ላይ አትግባ ብለው ነበር። ግን ልዑል ብቻው ሙሽ በሚዲያ ልዑል ይሄ ነገር እንደዚህ ነገር ነው፣ እጅህን አታግባ፣ በቃ ተዋቸው፣ እንደፈለጉ ይኑሩ፣ በዚህ ያክል ይሄን አላለ ቢባል ምን ችግር አለው? እንኳን እንደምታውቁት ልዑል እኮ ባለፈ ሊያጠፉት እኮ ፍቶውን ተበትኖ እያንዳንዱ ነገር እዛ ጠንቋይ የተባለችዋ እሱ ልጅ ሚስጥራችን ሚዲያ ላይ ስላወጣ የቱም ቦታ ይኑር ፈልጋችሁ አምጡትና መጥፋት አለበት ነው ያለችው ነበር። እና አይቋ አሁን እውነት እነዚህ ሰዎች እውነት አቅም ቢኖራቸው ኖሮ ሁሉ ነገር ፈጣሪ የቀደረው ነው የሚሆነው አይደል? እውነት አቅም ቢኖራቸው ኖሮ እነዚህ ሰዎችን ልዑልን አግኝተው ልዑል ይሄ ሚስጥር ባይሰማ ኖሮ ልዑልን ቢያጠፉት የልዑል እናት ሰብር ታደርጋለች? የልዑል እናት በጸጸት አትሞትም? ለምን ትናንት ልጄ ብነግረው ኖሮ ልጄ ባስጠነቅቀው ኖሮ ይሄን አይመጣም ብላ ነው ቁጭት ውስጥ እንድትገባ ነው የሚያደርጋት አይደል እንዴ? እና እኔ የልዑል እናት እኔ አላቅም በዚህ ጉዳይ ላይ ለምን እጇ እንዳነሳች እኔ ለራሴ ግራ ገብቶኛል። የምር በጣም በልዑል ላይ ጨክናለች። ወደ ኋላ ነው የቀረችው። ምንም አይነት ፍንጭ ልትነግረው አልፈለገችው። ሁሉ ነገር ደብቃ አምቃ ነው የተቀመጠችው። ነገሪው ከሌላ ሰው ሰምቶ እንደዚህ ነው እናትህ እንደዚህ ያደርጋለች ተብሎ መቶ ሲጠይቃት ጊዜ ያዙን ይቀቁኝ ነው የምትለው። ግን ልዑልን ዝም ብሎ ሲጓዝ ይኸው በጣም እንኳን ለሱ ለኛ የሚከብድ ነገር ለኛ የሚያሳምም ነገር እናትህ እንደዚህ ነገር ታውቃለች፣ እናትህ እንደዚህ ያድርጋ፣ እናትህ ይሄ ሚስጥር ደግሞ ታውቃለች ብሎ ይነግሩታል። በዛ ሰዓት እንኳን እሱ እኛም እናደዳለን። ለምን እናት አይደለችም ወይ ለምን አልተናገረችም ተብሎ ማለት ነው። እና እኔ አላቅም ብቻ ሰው ወዴት እንደሚያመራ ወዴት እንደምንሄድ እውነትም በዚህ ልክ ጭካኔ ሰውን እርጉዝ ሴትን በሳት የሚያቃጥሉ ከሆነ በዚህ ልክ ራስ በራሳቸው የሚጠፉ ከሆነ እስከ መቼ ነው እንደዚህ የሚኖሩት? ምክንያቱም እሺ የድሮ ሰዎችንማ በድሮ ስታይላቸው ነው ይባላል። ግን ያሁን በአሁን ሰዓት በሰንጠለ ዘመን ሰው ራሴ እንኳን እንዴት አድርጌ ልኖር ባለበት ሰዓት በዚህ ልክን መባላት፣ በዚህ ልክን ራስ በራሳቸው መጋጨት፣ ወጣቶችን እንዳይኖሩ ማድረግ፣ ቢያንስ ወጣቶቹ ራስ በራሳቸው ተግባብተው እንዲኖሩ ማድረግ። በቃ ያለፈው አለፈ እኮ፣ ካለፈው እኮ አናልፍም። ባለውን ነገር ተስማምቶ እንዲኖሩ መደረግ አለባቸው እንጂ የድሮ የአያቴ የቅድመ አያቴ የቅድመ አያቴ ነገር ተብሎ እድሜ ልክ መጓዝ አግባብ አይደለም። በእርግጥ ካሁን በኋላ ይሄ ነገር የማይደገም ነው የሚመስለኝ። ለምን ሚዲያ ወጥተዋል፣ ህግ ያውቀዋል። ስለዚህ ይሄ የሚባል አማርኛ ካሁን በኋላ አይኖርም። ሁላቸውም ስርዓት ይዘው ይኖራሉ። አንድ ነገር ተሰርቶ የሆነ ጊዜ ነው ይፋ የሚወጣው። ማንኛውም ውሸት የተሰራ ነገር ተደብቆ የሆነ ጊዜ ነው የሚሆነው። ውሸት ተደብቆ አይቀርም የሚባለው እውነት ነው። ይሄን ወንጀል ደግሞ የሰሩ ኑሮ መጨረሻ ጉዳቸው አደባባይ ላይ ወጥተዋል። እኔ የእነሱ ጉድ ምንም አያገባኝም። ምክንያቱም የኖሩበት ፈቅደው የሚሰሩት ስራ ነው፣ ወደው ፈቅደው የሚሰሩት ስራ ነው። ግን ልዑልን ነው በጣም ያሳዘነኝ። ብቻ ልዑልን ፈጣሪ ይድረስለት፣ አቅሙም አላህ ይስጠው እላቸዋለሁ። ውድ ቤተሰቦቼ ልዑልን የምትወዱ ተጋጎኑ ሆኖ እላቸዋለሁ። ለቤቴም አዲስ ከሆናችሁ ሰብስክራይብ አድርጉኝ። በሌላ ቪዲዮ እንድንገናኝ ሰላም እደሩልኝ። ባይ ባይ። እወዳቸዋለሁ።